ቢያብሰለስል ገላዬም ቢያከሳ እፎይ ብዬ ልደር ስሟን ሳላውሳው አይ መሃላ ደከምኩት ዘንድሮ መቼም አልለቀቀ የበፊቱ ሳይሽር መውደድ ጉድ አረገ ጉድ አረገ ጉድ አረገ ጉድ አረገኝ ፍቅር ጉድ አረገ ጉድ አረገ ጉድ አረገ ጉድ አረገኝ መውደድ ጉድ አረገ ጉድ አረገ ጉድ አረገ ጉድ አረገኝ መውደድ ጉድ አረገ ጉድ አረገ ጉድ አረገ ጉድ አረገኝ ፍቅር ጉድ አረገ ዛሬ የፍጻሜ ቀን ነው። ተወዳዳሪዎቻችን አሁንም ማስደመማቸውን ቀጥለዋል። ቀደም ሲል ስራውን ያቀረበልን ግዛቸው አማረ በኤሌም አንድ ተወክሎ የተፈራ ነጋሽን ጉድ አረገኝን ነበር። ተመልካች ቁጭ ብድግ እያለ ነበር። ዳኞች ምን ይላሉ? ከዳኞች በፊት ግን የክብር እንግዳችንና ዳኛችን ኃይሉ ምን ይላል? እንዴት አገኘኸው? ግዛቸው በጣም ቆንጆ ነው የተጫወተው። በጣም ነው ደስ የሚለው። የተፈራ ነጋሽም ድምጽ ኃይለኛ ድምጽ ነው። ሬንጁ ሰፊ ነው በጣም። አንተም ጥሩ አድርገን የተጫወትከው። ትንሽ ከሁለተኛው እንትን በኋላ ታይሚንግ የምትገባና የምትወጣበት ቦታ ትንሽ አለፍ ወጣ ገባ ምናምን ስትል ነበር። እሱ ብቻ ነው በቃ ችግር ብዬ የሰማሁት። ችግር ሳይሆን ያው ሁላችንም ላይ የሚከሰትና የሚመጣ ነገር ነው። ግን በድምጽ ደረጃ በጣም ቆንጆ አድርገን የተጫወትከው። እኛ ድሮ ቮካል ትሬኒንግ ስናደርግ ቮካል ከምንሰራባቸው ድምጻችንን በደንብ ከሚከፍቱልን ጉሮሯችንን በደንብ ከሚቃኙልን ዘፈኖች መሃል አንዱ ይሄ ነበረ እና በጣም ቆንጆ አድርገን የተጫወትከው። አይ ቲንክ ጥሩ ነው። በጣም አሪፍ የወደፊት በጣም ትልቅ ተስፋ ያለ ልጅ ነው ብዬ አስባለሁ። አመሰግናለሁ። እናመሰግናለን። እኛም ዳኞቻችን ምን ይላሉ? አስተያየትና ነጥብ ይሰጡ። ግዛቸው በጣም ቆንጆ ሙዚቃ ነው የመረጥከው። በጣም ቆንጆ ለውድድርም ብዙ የአንድን ድምጻዊ ኳሊቲ ሊያሳይ የሚችል ብዙ ነገሩ ጥሩ ነው። ምናልባት ኃይሉ የወለ ድምጻዊ ስለሆነ ድምጻይን ጀጅ ሲያደርግ በጣም ከባድ ነው። ብዙ ማለት የፈለገው ነገር ያለ የመሰለኝ ነበርና ግን አንደርስታንድ አደርገዋለሁኝ። ድምጻይን ጀጅ ሲያደርግ በጣም ያስቸግራል። ግን ምንድነው ብዙ ነገሩ ጥሩ ሆኖ እንዳለ እኔ በጣም ግራ የገባኝ ግዛቸው እስከዛሬ ካንተ ጋራ ሪትም በሚባል ጉዳይ አንድም ቀን ተነስቶ አያውቅ እኔ እስከማስታውሰው ድረስና ከሰከንድ ራውንድ በኋላ ሙዚቃው ከደገመ በኋላ በቃ የለህም ማለት ይቻላል። ምንም ውስጥ የለህም ሪትም። የሆነ ቦታ ላይ ከቢት በኋላ የሚገባውን ከቢት በፊት እያስገባ ሌባሬ ስታስገባ ነበር። ከዛ እንደምንም ተሸጋሽጎ ተስተካከለ። ከዛ በኋላ ግን በቃ መገለባበጥ ሆነ ስራ። ከሰከንድ ራውንድ በኋላ ምን እንዳጋጠመ አላቅም። ከሪትም ጋር በተያያዘ በጣም ሲቸገሩ ነበር። ባንዶቹ ራሱ በጣም ሲቸገሩ ነበር። እኔ ጭራሽ በዛሬው ቀን ጭራሽ ግዛቸው ጭራሽ ከሪትም ጋር እንደዚህ አይነት ግብግብ ውስጥ ትገባለ ብዬ አላሰብኩኝም። እሱ በጣም ያልተጠበቀ ትልቅ ችግር ነው። ከዛ ውጪ ከቅኝት ጋር በተያያዘ ዘፈኑ ትዝታ ማይነር ላይ ያለው በጣም ብዙ ቦታ ግሩም አድርገ ነው ስታዜም የነበረው። የድምጽ ቴክኒክ፣ የዜማ አረዳድህ ምናምን ብዙ ችግር አልነበረበትም። ትዝታ ማይነር ስለሆነ እነዛን የግማሽ ድምጽ ርቀቶች አልፎ በደንብ ሳይዜሙ ይሰማል። ከቅኝት ጋር በተያያዘ ግን በቃ ትልቅ ችግር የነበረው ሪትም ነው። እኔ ሊገባኝ አልቻለም ዛሬ ለምን እንደዚህ እንደሆንክ። እኔ ጋር ያለ ነጥብ 9920 ነው። ግዛቸው አማረ የተፈራ ነጋሽን ጉድ አረገኝ የሚል ዜማን ይዞ የመጣው በጣም ቆንጆ ዜማ፣ በእውነትም መድረኩን የሚመጥን ነው። የተጫወትክበትም ልክ በአብዛኛው ብዙ ነገሩ ቆንጆ ነው። እኔ የተለየ ነገር የለኝም።
አንዳንድ ቦታ በጣም ሪከርድ እስከሚመስል ድረስ በጣም ደስ የሚል ነገር አለው። ከፒች ደግሞ ሲወጣ የሚሰማ አይነት ድረስ አለው። ዋና ችግር ሆኖ ግን የነበረው ከሪትም ጋር በተያያዘ ነው። እኔም ዛሬ ግራ ገብቶኛል። አንተ ጋር የሌለ መደነቃቀፎች ነው በሪትም አኳያ እየታየ ያለው። ሶ መድረኩ ያንተ ነው። ሪላክስ በደንብ አድርገህ ለመጫወት ሞክር። አቅምህ ይታወቃል። ስለዚህ ዘና በልብን እንጂ እንዴ የረባሽ ስም አይጻፍም። እጅህን ወደታች አድርጋ ይዞ በጣም ቆንጆ ነው በአጠቃላይ የነበረው ነገር። ግን ሪትሙን አስተካክል። በሚቀጥለው ዙር 9940 እኔ ከብሩኬ ነው የምጀምረው። ዘፋኝ ለዘፋኝ አስተያየት አይሰጥም ያልከው ነገር አልገባኝም። አይሰጥም አላልኩም፣ ሲሰጥ ይቸገራል ነው ያልኩት። መቸገርም የለበትም። በተለይ አይሰጥም ማለት ነው። እንደናይሉ እንደዚህ አይነት ሞደርን ሙዚቃ ምንድነው የፈረንጅኛ ሙዚቃ ለሚጫወት እኮ ባህሪያቸውም እኮ ግልጽ መሆን ያለበትና ይሉኝታም አያስፈልግም። ምክንያቱም ጥሩ ነው ግን ይጠቅማቸዋል በደንብም ጫናው መጨረሻ ቀን እንደመሆኑ በሚል ነው። እሺ ግዛቸው እንግዲህ ትንሳ ማይነር ላይ ያለ ጥሩ የዜማ ምርጫ ነው የመጣው። እንግዲህ ምናልባት ይሄ ዘፈን ካስተናገዳቸው እንከኖች ሲጀምር እኔም ምን እንደገጠመ አልገባኝም። አንተ በጣም ጎበዝ ድምጻዊ ነህ፣ በጣም የሰላ ጆሮ ነው ያለ፣ በጣም ቀላጭ ነህ እና እንደውም ኦቨር ኮንፊደንስን ብዙ ነገሮችን ሁሉ ትቀድማለህ የሚል ነገር ነውና እኔ ጋርም እንደዚህ አይነት ስሜቶች ተሰምቶኛል። በመጀመሪያ ያጣሁት ዛሬ ምንድነው እንግዲህ አላቅም። አሁንም እኮ ሌላም ቻንስ አለ። አንደኛው ላይ አስተያየት ሲሰጥ ሁለተኛው ላይ ታይም እንደ ውጤታቸው በጣም አሪፍ ነው የሆነው። ስለዚህ በዛው አይነት ሙድ ከቀጠል ካይሆንም አንደኛ የዘፈን ዲሲፕሊን ይፈልጋል በጣም በቃ ያንን ነገር መቀጠል እዛ ውስጥ እንጂ ሁሌ ውድድር አለ። ገና እኮ የሚቀጥለው አሸናፊ እንገናኛለን። ስለዚህ እነዚህ ነገሮችን ከመጀመሪያው ዙር እየበለጥክ መምጣት ነው ያለብህ። ውድድር ነው። በተለይ ደግሞ የኔ ልጅ ነበር ከኔ ጋር በጣም አቅም እንዳለ አውቃለሁና ይሄ አያስፈልግም ማለት ነው። ሌላው ያጣው ትልቅ ችግር ቶን አሁን ማይክሮፎን ነው እያልኩኝ ብዙ ጊዜ እየተጨቃጨኩ ነበር። ግን ባንተ ማይክሮፎን ነው ሌላው ድምጻ እየዘፈነ ያለውና የጠፋ ያቶነ። ስለዚህ አንድ እሱ ጋር ሁለተኛ ቅድም የማይነሳው በቃ አሁን ወደ ኋላ ተመሰማና ነው ሪትም ገለበጥክ ማለት ነውና በጣም ነው የደነገጥኩት። ሁለተኛ ባንዶቹ ጥሩ ስለሆነ እንደው ማስተካከሉልህ በዛው ስሜት እዲ ምን ይሰማኛል ጨከን የማለት በደንብ ጨከን ውድድር ነው ባትዘናጋ። ሌላውን ቀላል ብሮች አይደሉም። ብዙ 100,000 ብሮች ነው በዚህ ደቂቃ ውስጥ እየወደቁ የሚሄዱት እየተጣለ የሚሄደው። ስለዚህ ግዛቸው በጣም አቅም አለህ። የሚቀጥሉትን ነው አሪፍ ነገር ልታሰማን ሞክር። ምክንያቱም እንዳንተ አይነት ውጤት እጠብቃለሁ እኔ ብዬ ስለማ ውጤት እኔ ጋር 9940። እናመሰግናለን ዳኞቻችን።